ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሁለት አቅመ ደካማ መወራ ቤቶችን የማደስ ስራ አስጀመረች። መሰረታዊ አስተምሮቶቻችንና የገጠሟቸው ተግዳሮቶች የተሰኘው መጽሐፍ በሐዋሳ አላሙራ የህይወት ብርሃን ቤተክርስቲያን ለምረቃ መብቃቱ ተነገረ። ከውጭ ሃንጋሪ ከዓለም አቀፍ ወንጀለኞች ፍርድ ቤት አባልነት ራሷን አገለለች። አብሬያችሁ ቆይታ ማድረገው ነው ቤቴል ታምራት ነኝ። አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሁለት አቅመ ደካማ መወራ ቤቶችን የማደስ ስራ አስጀመረች። ኤልያስ ወንድሙ ተጨማሪ አለው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሁለት አቅመ ደካማ መወራ ቤቶችን የማደስ ስራ አስጀመረች። ማክሰኞ ግንቦት 12 2017 ዓ.ም በየካ ክፍለ ከተማ ወረዳ 6 የሁለት አቅመ ደካማ ቤቶችን የማደስ የማስጀመር ስራ ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ተገኝተው ስራውን አስጀምረዋል። የቤት እደሳው መርሃ ግብር በሁለት ወራት የሚጠናቀቅ መሆኑ በወቅቱ በተሰጠው መግለጫ የታወቀ ሲሆን በቤት ውስጥ የነበሩ ሰዎች ለጊዜው የማረፊያ ቦታ እንዳይቸገሩ የቤት ክራይ የሚሆን ወጪ በቤተክርስቲያኗ መሸፈኑ ተገልጿል። የቤተ እምነቷ ፕሬዝዳንት ባደረጉት ንግግር ቤተክርስቲያኗ እንደዚህ አይነት ማህበራዊ ኃላፊነት ማከናወን መጽሐፍ ቅዱሳዊ መርህ የተከተለና በቀጣይም በማህበራዊና በሀገራዊ ልማት ስራዎች ላይ በንቃት በመሳተፍ እንደምትቀጥል ገልጸዋል። የየካ ክፍለ ከተማ ወረዳ 6 ዋና ስራ አስፈጻሚ አቶ ምስጋና አንጀሎ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ይህንን በጎ ሰናይ ተግባር በማከናወኗ ምስጋናቸውን አቅርበው በዚህ አርአያነት መከተሏ ቤተክርስቲያኗ ለሌሎችም ምሳሌ የምትሆናት ሲሉ አድናቆታቸውን ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ከዚህ ቀደም በወረዳው የሚመጡትን ልማታዊና ማህበራዊ ጉዳዮችን የያዙ ጥያቄዎችን በመቀበል በንቃት በመሳተፍ ማህበራዊና መንፈሳዊ ኃላፊነቷን እየተወጣች መሆኑን ያገኘነው መረጃ ያመለክታል። መሰረታዊ አስተምሮቶቻችንና የገጠሟቸው ተግዳሮቶች የተሰኘው መጽሐፍ በሐዋሳ አላሙራ የህይወት ብርሃን ቤተክርስቲያን ለምረቃ መብቃቱ ተነገረ። ተምራት ሞቲ በስፍራው ተገኝቶ የዘገበው ዘገባ አለ እንደሚከተለው ይቀርባል። በየገጠሩ ያሉ የስነ መለኮት ትምህርት ለመማር እድል ያላገኙና ያለበቂ ድጋፍ በተረዱት መጠን ሳይታክቱ የእግዚአብሔር መንግስት እያገለገሉም ለሚገኙት አገልጋዮች አበርክቶት የተደረገው መሰረታዊ አስተምሮቻችንና የገጠሟቸው ተግዳሮቶች መጽሐፍ በመምህር ሸዋንግዛው ኃይሉ በአገልጋይ ኢያሱ ምትኩና በወንድም ዋለልኝ ወንዱ ተጽፎ በሐዋሳ አላሙራ የህይወት ብርሃን ቤተክርስቲያን የአብያተ ክርስቲያናት መሪዎች አገልጋዮችና ጥሪ የተደረገላቸው እንግዶች በተገኙበት ለምረቃ በቅቷል። እለቱም በጸሎት በአብያተ ክርስቲያናት ህብረት መዘምራንና በሌዊ የበረከት መዘምራን የዝማሬ አገልግሎት ጅማሮ ያደረገ ሲሆን በመጋቢ ተስፋዬ ቃሚሶም የቃል እግዚአብሔር መልእክት ተላልፈዋል። በማስከተልም በአገልጋይ ፍሬም ብርሃን አማካኝነት የመጽሐፉ ዳሰሳ እየተደረገ ሲሆን አስተምሮቻችንን መጽሐፍ ቅዱስንና የቀደሙ አባቶቻችንን በማንሳት በተለይ አሁኒቷን የቤተክርስቲያን አስተምሮ ቁልጭ አድርጎ የሚያሳይ የሚያነቃና ወደ ትክክለኛ የመጽሐፍ ቅዱስ አስተምሮ የሚመልስ መጽሐፍ ከመሆኑን ባሻገር ለሶስት በመጣመር መጽሐፉን ማዘጋጀታቸው በህብረት የተሻለን እይታንና የበሰለ ነገርን ማቅረብ እንደሚቻል ማሳያ ናቸው ሲልም ተደምጧል። በለቱም የተለያዩ የቤተክርስቲያን መሪ አገልጋዮች የደስታ መልእክት ያስተላልፉ ሲሆን ያላሙራ የህይወት ብርሃን ቤተክርስቲያን የእረኞች ጉባኤ ሰብሳቢ ሆነው አገልጋይ አዳነ ዋቅጅራ ባስተላለፈው መልእክት ጻፊዎቹ የቤተክርስቲያናችን አገልጋዮችና በረከቶቻችን ናቸው፣ በዚህም ደስተኞች ነን በማለት መጽሐፉ ለቤተክርስቲያን አገልጋዮች ወቅታዊ አቅጣጫ ጠቋሚና ወደ መጽሐፍ ቅዱስ የሚመልስ አይነተኛ መጽሐፍ በመሆኑ ሁሉም የቤተክርስቲያን አገልጋዮች አግኝተው እንዲጠቀሙበት ጥሪ በማቅረብ የእንኳን ደስ አለን መልእክቱን አስተላልፈዋል። ቀጥሎም የምረቃ ስነ ስርዓቱ በጸሎት የተከናወነ ሲሆን የመሰረታዊ አስተምሮቻችንና የገጠሟቸው ተግዳሮቶች መጽሐፍ ጻፊያን የሆኑት መምህር ሸዋንግዛው ኃይሉ አገልጋይ ኢያሱ ምትኩና ወንድም ዋለልኝ ወንዱ ጥሪያቸውን አክብረው የተገኙላቸውን ቅዱሳን በማመስገን መጽሐፉ ለኢትዮጵያ ቤተክርስቲያን አገልጋዮች ጠቃሚ መሆኑን ጠቁመው አስተምሮቻችንና ተግዳሮቶቻቸውን የኛ የጻፊዎቹ ምልከታ ብቻም ሳይሆን የመላው ክርስቲያኖችና አብያተ ክርስቲያናት በመሆናቸው እኛ በጥቂቱ ያስቀመጥናቸው ነጥቦች በቀጣይ አብረን በሰፊው እንሰራባቸዋለን የሚል ግብዣ አቅርበዋል። በመጨረሻም በኬክ ቆረሳ በመጽሐፉ መዋጀትና በፎቶ ፕሮግራም
በ11 ምዕራፎች ተከፋፍሎ በ152 ገጾች የተዋቀረው መሰረታዊ አስተምሮቻችንና የገጠማቸው ተግዳሮቶች መጽሐፍ የምረቃ ስነ ስርዓቱ ፍጻሜውን አግኝቷል። የመንፈሳዊ መጽሐፍት ድጋፍ ተደረገ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጻሕፍትን ለኢሉባቡር ቤቴል ሲኖዶስ፣ ለማዕከላዊ ምዕራብ ሸዋ ሲኖዶስ፣ ለደቡብ ምዕራብ ኢትዮጵያ ቤቴል ሲኖዶስ የመጻሕፍት ድጋፍ አበርክተዋል። መጻሕፍቶቹንም የኢሉባቡር ቤቴል ሲኖዶስ ፕሬዝዳንት ቄስ አመና ቡራዩ፣ የማዕከላዊ ምዕራብ ሸዋ ሲኖዶስ ፕሬዝዳንት ቄስ ተሬሳ ፉፋ እና የደቡብ ምዕራብ ኢትዮጵያ ቤቴል ሲኖዶስ ፕሬዝዳንት ቄስ አዘነበ ደሰኖ በዋናው ጽፈት ቤት በመገኘት ከቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር አቶ ወንድማገኙ ዴሳ ተረክበዋል። መጻሕፍቶቹ በየሲኖዶሶቹ ለሚገኙ የትምህርት ተቋማትና ምዕመናን አገልግሎት የሚውሉ ይሆናሉ። የመምሪያው ዳይሬክተር አቶ ወንድማገኙ ዴሳ የተለያዩ መንፈሳዊ መጻሕፍትን ለቤተ ክርስቲያኒቱ ድጋፍ ያደረጉትን ተቋማት ራፊክ ፋውንዴሽን፣ ፊል ሉተራን፣ ሄሪቴጅ ፋውንዴሽን እና ሌሎችንም በማመስገን መጻሕፍቶቹን ለቤተ ክርስቲያኒቱ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረጉ ስራ እንደሚቀጥል ገልጸዋል። በጤና ሚኒስቴር ስር ያለው የአእምሮ ጤና ክፍል የሰው ኃይል ማነስ በስራው ላይ ተጽዕኖ ማሳደሩ ተገለጸ። በኢትዮጵያ ያለው የአእምሮ ጤናና ህመምን በተመለከተ ግንዛቤ ከቅርብ ጊዜያት ወዲህ የተሻሻለ መምጣቱ የሚገለጽ ቢሆንም አሁንም ብዙ ስራዎች እንደሚቀሩት በዘርፉ የተሰማሩ ባለሙያዎችና የጤና ሚኒስቴር ሲገልጽ ይደመጣል። ከዚህም ባሻገር በጤና ሚኒስቴር የአእምሮ ጤና ክፍል ያለው የሰው ኃይል በቂ እንዳልሆነ የተናገሩት የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር ፕሬዝዳንት እሌኒ ታገሱ የሰው ኃይል መቀነሱ ተጽዕኖ አሳድሯል ብለዋል። ውጤታማ የሆነ ስራ እንዲሰራ የሚፈለግ ከሆነ የባለሙያዎች ቁጥር ከፍ ማድረግ እንደሚያስፈልግ የገለጹ ሲሆን ይበልጥ ትኩረት በሚፈልግበት ሰዓት የሰራተኛው ቁጥር መቀነሱ አግባብ አይደለም ሲሉም ተናግረዋል። በሚኒስትሩ ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ከፍተኛ ባለሙያ የሆኑት ሶፊያ ሰይድ በሰጡት ምላሽ በጤና ሚኒስቴር በተደረገው የመዋቅር ለውጥ 7 የነበረው የሰው ኃይል ወደ 3 ዝቅ ማለቱን ገልጸዋል። የቁጥሩ መቀነስ አንድም በራሳቸው መልቀቃቸውና በአዲሱ መዋቅር መሰረት መሆኑን አንስተው በአገር አቀፍ ደረጃ ለሚሰራው የአእምሮ ጤና ላይ የራሱ የሆነ ተጽዕኖ አሳድሯል ብለዋል። መረጃው የአሃዱ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። እንግሊዝ በዓለማችን የመጀመሪያ ነው የተባለውን የጨብጥ መከላከያ ክትባት ይፋ አደረገች። እንግሊዝ በወሲባዊ ግንኙነት የሚተላለፈውን ጨብጥ መከላከል የሚያስችል ክትባት በመስጠት በዓለም ላይ የመጀመሪያው ሀገር ልትሆን ነው። ክትባቱ ለተመሳሳይ ጾታ አፍቃሪያንና ከተቃራኒ ጾታ ጋር ጥምረት መስርተው ከተመሳሳይ ጾታ ጋር የወሲብ ግንኙነት የሚኖራቸው ሰዎች ላይ ትኩረት እንደሚያደርግ ተገልጿል። ክትባቱ ከ30 እስከ 40% ውጤታማ ነው የተባለ ሲሆን የእንግሊዝ ብሔራዊ ጤና አገልግሎት እየጨመረ የመጣውን የጨብጥ ህሙማንን ቁጥር ይቀንሳል ብሎ ተስፋ ጥሎበታል። እንደ አውሮፓውያን አቆጣጠር በ2023 ከ85000 በላይ ሰዎች በጨብጥ መያዛቸው የተገለጸ ሲሆን ይህም ከ1918 ወዲህ ከፍተኛው ነው ተብሏል። ዘገባው የቢቢሲ ነው። በመጨረሻም ሃንጋሪ ከዓለም አቀፉ ወንጀለኞች ፍርድ ቤት አባልነት ራሷን አገለለች። ሃንጋሪ ከዓለም አቀፉ ወንጀለኞች ፍርድ ቤት አባልነት እንድትወጣ የሀገሪቱ የህዝብ ተወካዮች ምክር ቤት በአብላጫ ድምጽ ወስኗል። የዓለም አቀፉ የወንጀለኞች ፍርድ ቤት ነጻነት የሌለው ፖለቲካዊ ተቋም ነው ያለው የሀገሪቱ ምክር ቤት ውሳኔውን በ134 ድምጽ ድጋፍ፣ በ37 ድምጽ ተቃውሞና በ7 ድምጽ ታቅቦ ማጽደቁ ተነግሯል። የሀገሪቱ መንግስት ከ23 ዓመታት አባልነት በኋላ ከድርጅቱ እንድትወጣ ባለፈው ሚያዝያ የወሰነውን ውሳኔ ነው ምክር ቤቱ ዛሬ ያጸደቀው። የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን በሰጡት መግለጫ የዓለም አቀፉ ወንጀለኞች ፍርድ ቤት ዓለም አቀፍ የዳኝነት ስርዓትን ቀንሷል፣ የሚሰጣቸው ውሳኔዎችም ፖለቲካዊ ዝንባሌዎች የሚታዩበትና የሚያዳላ በመሆኑ ሃንጋሪ በአባልነት መቀጠል አትፈልግም ብለዋል። ፍርድ ቤቱ በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና በህይወት የሌሉ የሐማስ አመራሮች ላይ የወንጀል ክስ መመስረቱ ትርጉም የሌለው አሳዛኝ ተግባር መሆኑንም ጠቅላይ ሚኒስትሩ አንስተዋል። በአገሪቱ ምክር ቤት የጸደቀው ውሳኔ በሃንጋሪ ፕሬዝዳንት ፊርማ ጸድቆ ለተመድ ዋና ጸሐፊ በማሳወቅ በሀገሪቱ ውጤት እንዳይኖረው ይደረጋልም ተብሏል።
ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት ከ3 ዓመታት በኋላ መውጣቷን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታሪካዊ ውሳኔ በመወሰናችሁ እንኳን ደስ አላችሁ ብለዋል። መረጃው የኢቢሲ ነው። ተመልካቾቻችን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሁለት አቅመ ደካማ መወራ ቤቶችን የማደስ ስራ አስጀመረች። መሰረታዊ አስተምሮቶቻችንና የገጠሟቸው ተግዳሮቶች የተሰኘው መጽሐፍ በሐዋሳ አላሙራ የህይወት ብርሃን ቤተክርስቲያን ለምረቃ መብቃቱ ተነገረ። ከውጭ ሃንጋሪ ከዓለም አቀፍ ወንጀለኞች ፍርድ ቤት አባልነት ራሷን አገለለች። ተመልካቾቻችን ከጂኤምኤም ቴሌቪዥን ሲተላለፍላችሁ የነበረው ዜና በዚያ አብቅቷል። አብራችሁ ቆይታ አደረኩት። እኔ ቤቴል ታምራት ነኝ። ከቀሪ ጂኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም ሁኑ።